አጠር አድርገህ የተወሰነ ነገር ንገራትና ሻሃዳ እናስይዛታለን። አንድ ሰው ወደ እስልምና ለመምጣት ሲወስን ምን ማለቱ ነው የሚለውን ነገር ምንድነው ምን ፈልጎን የመጣው የሚለውን ነገር ስለ እስልምና አጠር አድርገህ ንገራት። ከዛ ሻሃዳ እናስይዛታለን ኢንሻአላህ። ቀጥል ይሳቁ። እሺ ቶፕ ኢትዮ ኢንሻአላህ ሐናን መሰለኝ እንደምት ሐና መሰለኝ ስምሽ ካልተሳሳትኩ። አንድ ሰው ወደ ኢስላም ወይ ደግሞ አንድ ሰው ሰላም ያለው ሲል ምን ማለቱ ነው የሚለውን ነገር ስናይ መጀመሪያ አንድ ሰው የሚለው ነገር አለ። ራሱን ወደ እስልምና ለመግባት ሲል የሚናገራቸው ቃላቶች አሉ። ያ ቃል ብሎ ነው የሚገባው። ምንድን ነው ግን እያልክ ያለው የሚለው እንድትረጂው መጀመሪያ ምስክርነት ቃል ነው የምትሰጪው። ምን አይነት ምስክርነት ቃል ከተባለ ራስሽን ለአንዱ አምላክ ብቻ እንደምታስገዢ እና ከሱ ውጭ ሌላ የምትገዢው አካል ወይ ደግሞ ሌላ የምታመልኪው አምላክ እንደሌለ ምስክርነት ነው የምትሰጪው። የሁሉም ነቢያት ጥሪ ስለሆነ ማለት ነው። ምን ብለሽ ነው የምትገቢው ሲባል አሽሃዱ አን ላ ኢላሃ ኢላላህ ብለሽ ነው የምትገቢው። ምን ማለት ነው ከተባለ ከአላህ በስተቀር በእውነት የሚገዙት አምላክ የለም ብለሽ ነው። እኔ የምገዛው ሰማይና ምድርን ለፈጠረ ለሱ ብቻ ነው። ከሱ ውጭ ማመልኩ አምላክ የለኝም። አንድና ብቸኛ ነው። ለሱ ምንም አይነት ቤት የለውም የሚለው መስክረሽ ትገቢያለሽ። የምታመልኪም ደግሞ የትኛውንም አምልኮ ተግባራት ከእርሱ ውጭ ለማንም አትሰጭም። ሰላት ብትሰግጂ፣ ጾም ብትጾሚ፣ ስትሚ እያንዳንዱን የአምልኮ ተግባራትን ለሱና ለሱ ብቻ ታደርጊያለሽ። ይሄ ጥሪ የሁሉም ነቢያት ነው። አላህ ሱብሓነሁ ወተዓላ ወለቀድ በዐስና ፊ ኩሊ ኡመቲ ረሱላ ይላል። በእያንዳንዱ ህዝብ ላይ መልእክተኛ ልከናል አለ። እነዛ መልእክተኞች ጥሪያቸው ምንድን ነው ከተባለ አላህን ተገዙ፣ ጣዖታትን ራቁ ብሎ። ስለዚህ ሁሉም ነቢያት ጥሪ ነው የምትቀበዩ። የምትመሰክሪውም በሱ ምስክርነት፣ በሱ አምላክነት፣ ለሱን ብቸኛ ተመላኪነት፣ ከሱ ውጭ ሌላ ላታመልኪ፣ ከሱ ውጭ ለሌላ ላትሰግጂ፣ ከሱ ውጭ በሌላ ላትምይ፣ ከሱ ውጭ ለሌላ ስዕለት ላትገቢ፣ ራስሽን ለሱ መስጠት ማለት ነው። ሁሉ ነገርሽን ለሱ ነው የምትሰጪው። በእስልምና ከወላጆች ወይ ደግሞ ከአባቶቻቸው የሚተላለፍ ወንጀል የለብንም እና ያንን ነገር ነው የምትቀበዩ። የመጀመሪያው ምስክርነት ቃል ይህንን ነው የምትሰጪው፣ ማወቅ ያለብሽ ማለት ነው። ሁለተኛው ምስክርነት ቃል ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ የመጨረሻ ነቢይ አድርጎ ልኳቸዋል ነው። አላህ ሱብሓነሁ ወተዓላ ነቢያቶችን ከዛ በፊት ልኳል። በመጨረሻ ደግሞ ሰው ልጆችን ከጨለማ ወደ ብርሃን እንዲያወጡ የላካቸው ነቢዩ ሰለላሁ ዐለይሂ ወሰለም መሆናቸውን ምስክርነት ቃል ሰጥተሽ ነው የምትገቢው። እንዳላረዝምብሽ ሻሃዳ እየተባለ ማርዘሙ አስፈላጊ ስለማይሆን ምናልባት የሚጨምር ነገር ካለ እንትን ይባልና ሻሃዳው ወደ ሻሃዳው መሄድ ይችላል። እንትንም እንዳይል ነው። እሺ ጀዛከላህ ኸይር ይሳቁ። ጄሪ አለሽ? ስሟ ጄሪ ሃኒ እየተሰይተት ነው የተምታታብኝ። አይፋለሁ። እሺ ይሳቁ ሻሃዳ ታስይዛታለህ? አስይዛት። እሺ እኔ የምለውን ተከትለሽ ትያለሽ። ጄሪ ልበል ወይስ ሀና? ላ ህይወት። እሺ እኔ የምለውን አብረሽን። እሺ በአረብኛ እኔ የምለውን አብረሽን ትይኝና በኋላ ላይ ደግሞ በትርጉም እንለዋለን። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱላሂ ወረሱሉ ወአሽሃዱ አነ ዒሳ አብዱላሂ ወረሱሉ አላሁ አክበር አላሁ አክበር። አሁን በአማርኛ
እንትን እንለዋለን እንተረጉመዋለን ማለት ነው። አሁን ያልሽውን በአማርኛ እንለዋለን። ከአላህ በስተቀር የሚጥነሽ አለሽ ህይወት የሚጥነሽ ይቅርታ ይቅርታ። እሺ ቀጥል። እሺ ከአላህ በስተቀር ከአላህ በስተቀር በእውነት የሚገዙት አምላክ እንደሌለ በእውነት የሚገዙት አምላክ እንደሌለ እመሰክራለሁ። እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን እመሰክራለሁ። ነቢዩ ኢየሱስም የአላህ መልእክተኛና ባሪያ መሆኑን እመሰክራለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ህይወት እንኳን ደስ አለሽ። እንኳን አላህ ሱብሃነሁ ወተዓላ ወደ ቀጥተኛው መንገድ መራሽ። እንደ ስምሽ ህይወትን ያገኘሽው ዛሬ በህይወትሽ ትልቁን ነገር የወሰንሽው ወደ ህይወት የገባሽው ይሄ መንገድ ነው። አላህ ሱብሃነሁ ወተዓላ ሰዎች መጀመሪያ ሊዩኽሪጀሁም ሚነ ዙሉማቲ ኢለ ኑር ይላል። ከጨለማ ብርሃን ሊያወጣቸው ነው። ሰዎች ወደ እስልምና በሚገቡ ሰዓት ብርሃንን ነው የሚያገኙት። ንጹህ ባዶ ሆነው አዲስ ሰው ሆነው ነው የሚገኙት። ዛሬ አንቺ አዲስ ሰው ነሽ። ዛሬ አንቺ ከወንጀሎች ሁሉ ታጥቦ ንጹህ ሰው ነሽ። ዛሬ አንቺ ነጭ ወረቀት ነሽ። ዛሬ አንቺ ከአላህ ሱብሃነሁ ወተዓላ አዲስ መዝገብን ነው የምትጀምሪው። ነቢ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለ ብለዋል። እስልምና ከዛ በፊት ያሉትን ወንጀሎች ሁላ ያስምራል ብለዋል። እና እስልምናን ስትቀበይ ንጹህ ነሽ። ከዚህ በኋላ አንቺ አዲስ ሰው ነሽ። አዲስ ግንኙነት ነው ከአላህ ሱብሃነሁ ወተዓላ ጋር የምትገናኘው። የአላህን ሱብሃነሁ ወተዓላ ቀጥተኛውን መንገድ ስለመራሽ በጣም ደስ ያለኝ እና አላህ ሱብሃነሁ ወተዓላ በዚህ ላይ ብርታቱን ጽናቱን ይስጥሽ። ኢንሻአላህ ወደ ስሙ ከመሄድ በፊት ሌሎች የምትናገሩ ካለ ተናገሩና ኢንሻአላህ ወደ ስም እንሄዳለን። መቀየር ከፈለገች አክበር ህይወት ዛሬ ሰማይን ምድርን የፈጠረ ያ አንድን አምላክ እሱን ለመገዛት እሱን እታዘዘዋለሁ፣ እሱን ብቻ እርዳታውን እጠይቀዋለሁ ብላ እሱን ውሳኔ ወሰነች እና ያንን ውሳኔዋን አጽንታ በእሱ መንገድ ለመመላለስ በቃ እርምጃዋን ሀብላ ጀምራለች። አላህ ያጽናሽ፣ አላህ እስቲቃማውን ይስጥሽ። እስከ መጨረሻው ድረስ ሁላችንን የሚያጽናን ልክ በዚህ ህይወትን ፈልገን የዘላለምን ህይወትን ፈልገን እሱ ልናገኝ ያገኘነውን ደግሞ እየተዋወስን እጃችን ላይ ለማቆየት እዚህ እንደምንሰበስበው ሁላችንንም አላህ በጀነት ይሰብስበን። ስለዚህ እንግዲህ ካሁን በኋላ ጅማሩ ላይ ነው ያለሽው። ስለዚህ አየሻ በእውቀት መካከል ያለውን ልዩነት እንግዲህ አይተሻል። ምክንያቱም ትናንትና ስትመጪ የሆነ ያላወቅሽው ነገር ነበረ። ያወቅሽው ነገር ሲኖር ደግሞ ያው ልብሽ የሆነ ነገር ገብቶት ምን ያህል ትልቅ እርምጃ እንደተራመድሽ ራስሽ አይተሻል። ስለዚህ ከዚህ የበለጠ ትልቅ እርምጃ እንድትረምጂ ነገሮችን ማወቅ፣ ነገሮችን ማስተንተን፣ ጥያቄ ካለሽ ጥያቄዎችን እየጠየቅሽ ከኛ አጠገብ ሆነሽ ብዙ ነገሮችን እየተማርሽ ዲንሽ ላይ ጠንካራ መሆን ነው። ይህንን ማድረግ ነው እና እንኳን ደስ አለሽ ብያለሁ። ምክንያቱም ትናንትና አንተ ስለሆንክ ትናያልከኝ ኦኬ ስምሽን ማን ልበለው? ኦኬ ማን ይባል ስሟ? እስቲ ምረጡላት ስም ማን ልበላት? ብዙ ሰው ሀያት እያለ ነው እንግዲህ። ኦኬ አያት ትባል በቃ አያት ተበያ። አያት የሚያምር ስም። አያት ጥሩ ስም አይደለ? ህይወት
አያት ተብለሻል ከዛሬ ጀምሮ እንደገና አሁን ቃል ትገቢልናለሽ እሺ ትምህርትሽን መማር እዚህ ያለ ማለት እሺ ረጋ ብለሽ ነገሮችን ማየት ነገሮችን ማጥናት ከዛ ጥንቅር ስትይ ደግሞ ከኛ ጋር ደግሞ ወደ ማስለሙ ትሄጃለሽ እሺ አሁን አንቺ በደም ስልምልም በይ በደም እስልምናን በደም ተረጂ ከዛ በኋላ ሰላትሽን ስገጂ ከዛ በኋላ በቃ የሚሰማሽን ሰላም አጣጥሚ ምናምን ነገር ከዛ በኋላ ኢንሻአላህ ወደፊት ደግሞ ከኛ ጋር እውነትን እንደ ፊያሜታ መተው ሲጠይቁን ከክርስትና ወጣችሁን ወደ እስልምና ሄዳችሁ ታሉና እስቲ አስረዱን ሲሉን እየወጣን እናስረዳለን አንድ ላይ እሺ አያት እሺ ማራለሁ አያታችን እንኳን ደስ አለሽ